የእግዚአብሔር ቃል ስለ እርስ በርስ ምን ይላል? አንደኛ፣ የእግዚአብሔር ቃል እርስ በርሳችሁ ተጽናኑ ይላል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 18። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። ሁለተኛ፣ የእግዚአብሔር ቃል እርስ በርሳችሁ ተቀባበሉ ይላል። ሮሜ ምዕራፍ 15 ቁጥር 7። ስለዚህ ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ እንዲሁ እርስ በርሳችሁ ተቀባበሉ። ሶስተኛ፣ የእግዚአብሔር ቃል እርስ በርሳችሁ ተዋደዱ ይላል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 9። እናንተ ራሳችሁ እርስ በርሳችሁ ልትዋደዱ በእግዚአብሔር ተምራችኋልና ስለ ወንድማማች መዋደድ ማንም ይጽፍላችሁ ዘንድ አያስፈልጋችሁም። አራተኛ፣ የእግዚአብሔር ቃል እርስ በርሳችሁ ታገሱ ይላል። ቆላስይስ ምዕራፍ 3 ቁጥር 13። እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለ ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። አምስተኛ፣ የእግዚአብሔር ቃል እርስ በርሳችሁ ትሑታን ሁኑ ይላል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 5። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። ስድስተኛ፣ የእግዚአብሔር ቃል እርስ በርሳችሁ አትተማሙ ይላል። ያዕቆብ ምዕራፍ 4 ቁጥር 11። ወንድሞች ሆይ እርስ በርሳችሁ አትተማሙ፣ ወንድሙን የሚያማ በወንድሙ የሚፈርድ ሕግን ያማል፣ በሕግም ይፈርዳል። በሕግም ብትፈርድ ፈራጅ ነህ እንጂ ሕግን አድራጊ አይደለህም። ሰባተኛ፣ የእግዚአብሔር ቃል እርስ በርሳችሁ አታጉረምርሙ ይላል። ያዕቆብ ምዕራፍ 5 ቁጥር 9። ወንድሞች ሆይ እንዳይፈረድባችሁ እርስ በርሳችሁ አታጉረምርሙ፣ እነሆ ፈራጅ በደጅ ፊት ቆሟል። ስምንተኛ፣ የእግዚአብሔር ቃል እርስ በርሳችሁ ተናዘዙ ይላል። ያዕቆብ ምዕራፍ 5 ቁጥር 16። እርስ በርሳችሁ በኃጢአታችሁ ተናዘዙ፣ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ። የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች። ዘጠነኛ፣ የእግዚአብሔር ቃል እርስ በርሳችሁ ቸር ሁኑ ይላል። ኤፌሶን ምዕራፍ 4 ቁጥር 32። እርስ በርሳችሁም ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። አስረኛ፣ የእግዚአብሔር ቃል እርስ በርሳችሁ አገልግሉ ይላል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 10። ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። 11ኛ፣ የእግዚአብሔር ቃል እርስ በርሳችሁ ተነጋገሩ ይላል። ያዕቆብ ምዕራፍ 5 ቁጥር 19። በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣
ለጌታ በልባችሁ ተቀኙና ዘምሩ። 12ኛ የእግዚአብሔር ቃል እርስ በርሳችሁ ገስጹ ይላል። ቆላስይስ ምዕራፍ 3 ቁጥር 16። የእግዚአብሔር ቃል በሙላት ይኑርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊም ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። 13ኛ የእግዚአብሔር ቃል እርስ በርሳችሁ አትዋሹ ይላል። ቆላስይስ ምዕራፍ 3 ቁጥር 9። እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታልና። 14ኛ የእግዚአብሔር ቃል እርስ በርሳችሁ ተስማሙ ይላል። ሮሜ ምዕራፍ 12 ቁጥር 16። እርስ በርሳችሁ በአንድ ሐሳብ ተስማሙ፣ የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ፣ ልባሞች ሆናችሁ አይምሰላችሁ። 15ኛ የእግዚአብሔር ቃል እርስ በርሳችሁ ሰላም ተባባሉ ይላል። ሮሜ ምዕራፍ 16 በተቀደሰ አሳሳም እርስ በርሳችሁ ሰላምታ ተሰጣጡ። የክርስቶስ አብያተ ክርስቲያናት ሁሉ ሰላምታ ያቀርቡላችኋል። 16ኛ የእግዚአብሔር ቃል እርስ በርሳችሁ ተጠባበቁ ይላል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 33። ስለዚህ ወንድሞች ሆይ ለመብላት በተሰበሰባችሁ ጊዜ እርስ በርሳችሁ ተጠባበቁ። 17ኛ የእግዚአብሔር ቃል እርስ በርሳችሁ ተመካከሩ ይላል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 11። ስለዚህ እናንተ ደግሞ እንደምታደርጉ እርስ በርሳችሁ ተመካከሩ፣ አንዱም ሌላውን ያንጻ። 18ኛ የእግዚአብሔር ቃል እርስ በርሳችሁ በሰላም ሁኑ ይላል። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 12 እስከ 13። ወንድሞች ሆይ በመካከላችሁ የሚደክሙትን በጌታም የሚገዟችሁን የሚገስጿችሁንም ታውቁ ዘንድ ስለ ስራቸውም በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። እርስ በርሳችሁ በሰላም ሁኑ። 19ኛ የእግዚአብሔር ቃል እርስ በርሳችሁ መልካም አድርጉ ይላል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 15። ማንም በሌላው በክፉ ፋንታ ክፉ እንዳይመልስ ተጠንቀቁ፣ ነገር ግን ሁልጊዜ እርስ በርሳችሁ ለሁሉም መልካምን ለማድረግ ትጉ። 20ኛ የእግዚአብሔር ቃል እርስ በርሳችሁ ተከባበሩ ይላል። ሮሜ ምዕራፍ 12 ቁጥር 10። በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ። 21ኛ የእግዚአብሔር ቃል እርስ በርሳችሁ አታንጎራጉሩ ይላል። ዮሐንስ ምዕራፍ 6 ቁጥር 43። ኢየሱስም መለሰ አላቸው፣ እርስ በርሳችሁ አታንጎራጉሩ። 22ኛ የእግዚአብሔር ቃል እርስ በርሳችሁ እግራችሁን ተጣጠቡ ይላል። ዮሐንስ ምዕራፍ 13 ቁጥር 14። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ተጣጠቡ ዘንድ ይገባችኋል። 23ኛ
የእግዚአብሔር ቃል እርስ በርሳችሁ እንግድነትን ተቀባበሉ ይላል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 9 ያለማንጎራጎር እርስ በርሳችሁ እንግድነትን ተቀባበሉ። 24ኛ የእግዚአብሔር ቃል እርስ በርሳችሁ አትከላከሉ ይላል። ይህ ለባለ ትዳር ነው። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ፣ ራሳችሁን ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ። 25ኛ የእግዚአብሔር ቃል እርስ በርሳችሁ በፍቅር እንደ ባሪያዎች ሁኑ ይላል። ገላትያ ምዕራፍ 5 ቁጥር 13 ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለሥጋ ምክንያት አይሰጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። 26ኛ የእግዚአብሔር ቃል እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይላል። ገላትያ ምዕራፍ 5 ቁጥር 15 ነገር ግን እርስ በርሳችሁ ብትነካከሱ ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። 27ኛ የእግዚአብሔር ቃል እርስ በርሳችሁ ሐሰት አትነጋገሩ ይላል። ዘሌዋውያን ምዕራፍ 19 ቁጥር 11 አትስረቁ፣ አትካዱ፣ ከእናንተም እርስ በርሳችሁ ሐሰትን አትነጋገሩ። 28ኛ የእግዚአብሔር ቃል እርስ በርሳችሁ በፍቅር ታገሱ ይላል። ኤፌሶን ምዕራፍ 4 ቁጥር 2 በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። 29ኛ የእግዚአብሔር ቃል እርስ በርሳችሁ አትጣሉ ይላል። እንዲህም አላቸው፣ በመንገድ እርስ በርሳችሁ አትጣሉ። 30ኛ የእግዚአብሔር ቃል እርስ በርሳችሁ ተስማሙ ይላል። ማርቆስ ምዕራፍ 9 ቁጥር 50 ጨው መልካም ነው፣ ጨው ግን አልጫ ቢሆን በምን ታጣፍጡታላችሁ? በነፍሳችሁ ጨው ይኑርባችሁ፣ እርስ በርሳችሁ ተስማሙ። 31ኛ የእግዚአብሔር ቃል እርስ በርሳችሁ ተዋደዱ ይላል። ዮሐንስ ምዕራፍ 13 ቁጥር 34 እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝን እሰጣችኋለሁ። 32ኛ የእግዚአብሔር ቃል እርስ በርሳችሁ ፍቅር ይኑራችሁ ይላል። ዮሐንስ ምዕራፍ 13 ቁጥር 35 እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ።